የበዓለ ሃምሳ ቀን በደረሰ ጊዜ ሁሉም በአንድነት በአንድ ስፍራ ተሰብስበው ነበር። ድንገትም እንደ ብርቱ አውሎ ነፋስ ያለ ድምፅ ከሰማይ መጥቶ ተቀምጠው የነበሩበትን ቤት እንዳለ ሞላው። የእሳት ምላሶች የሚመስሉም ታዩአቸው፣ ተከፋፍለውም በእያንዳንዳቸው ላይ አረፉ። ሁሉም በመንፈስ ቅዱስ ተሞሉ። መንፈስም እንዲናገሩ በሰጣቸው መጠን በሌሎች ቋንቋዎች ይናገሩ ጀመር። በዚህ ጊዜ ከሰማይ በታች ካለው ሕዝብ ሁሉ የመጡና እግዚአብሔርን የሚፈሩ አይሁድ በኢየሩሳሌም ነበሩ። ይህን ድምፅ ሲሰሙ ብዙ ሕዝብ በአንድነት ተሰበሰቡ። እያንዳንዱም ሰው ሰዎቹ በገዛ ቋንቋው ሲናገሩ በመስማቱ ግራ ተጋባ። በመገረምና በመደነቅም እንዲህ አሉ፣ እነዚህ የሚነጋገሩት ሁሉ የገሊላ ሰዎች አይደሉምን? ታዲያ እያንዳንዳችን በተወለድንበት በራሳችን ቋንቋ ሲናገሩ የምንሰማቸው እንዴት ቢሆን ነው? እኛ የጳርቴና የሜድ የኢላሜጤም ሰዎች በመስጴጦምያ፣ በይሁዳ፣ በቀጰዶቅያ፣ በጳንጦስ፣ በእስያ፣ በፍርግያ፣ በጵንፍልያ፣ በግብፅ፣ በቀሬና አጠገብ ባሉት በሊቢያ አውራጃዎች የምንኖር ከሮም የመጣን አይሁድና ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች ስንሆን ሰዎቹ የእግዚአብሔርን ታላቅ ሥራ በየቋንቋችን ሲናገሩ እንሰማቸዋለን። ሁሉም በአድናቆትና ግራ በመጋባት ይህ ነገር ምን ይሆን ተባባሉ። አንዳንዶቹ ደግሞ ያልፈላ ብዙ የወይን ጠጅ ጠጥተዋል በማለት አፌዙባቸው። በዚህ ጊዜ ጴጥሮስ ከ11 ጋር ተነስቶ ቆመ። ድምፁንም ከፍ አድርጎ እንዲህ ሲል ለሕዝቡ ተናገረ። እናንተ ይሁዳ ሰዎች፣ በኢየሩሳሌምም የምትኖሩ ሁሉ ይህን አንድ ነገር እወቁ፣ በጥሞናም አድምጡ። ጊዜው ገና ከጠዋቱ 3 ሰዓት ስለሆነ እናንተ እንደምታስቡት እነዚህ ሰዎች አልሰከሩም። ነገር ግን ይህ በነቢዩ በኢዮኤል እንዲህ ተብሎ የተነገረ ነው። እግዚአብሔር እንዲህ ይላል፣ በመጨረሻው ቀን መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጉልማሶቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ሕልም ያልማሉ። በእነዚያ ቀናት በወንዶችና በሴቶች ባሮቼም ላይ መንፈሴን አፈሳለሁ፣ እነርሱም ትንቢት ይናገራሉ። በላይ በሰማያት ድንቅ ነገሮችን አሳያለሁ፣ በታች በምድርም ምልክቶችን እሰጣለሁ። ደምና እሳት የጢስም አምድ ይሆናል። ታላቁና ክቡር የሆነው የጌታ ቀን ከመምጣቱ በፊት ፀሐይ ወደ ጨለማ፣ ጨረቃም ወደ ደም ይለወጣሉ። የጌታን ስም የሚጠራ ሁሉ ይድናል። የእስራኤል ሰዎች ሆይ ይህን ቃል ስሙ። እናንተ ራሳችሁ እንደምታውቁት እግዚአብሔር በመካከላችሁ ታምራትን፣ ድንቅ ነገሮችንና ምልክቶችን በእርሱ በኩል በማድረግ ለናዝሬቱ ኢየሱስ መስክሮለታል። እግዚአብሔር በጥንት ውሳኔውና በቀደመው ዕውቀቱ ይህን ሰው አሳልፎ በእጃችሁ ሰጣችሁ። እናንተም በክፉ ሰዎች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አስወግዶ አስነሳው፣ ሞት ይዞ ሊያስቀረው አልቻለምና። ዳዊትም ስለ እርሱ እንዲህ ይላል፣ ጌታን ሁልጊዜ በፊቴ አየዋለሁ፣ እርሱ በቀኜ ነውና ከቶ አልታወክም። ስለዚህ ልቤ ደስ አለው፣ አንደበቴም ሐሴት አደረገ፣ ሥጋዬም በተስፋ ይኖራል። ነፍሴን በሲኦል አትተዋትምና ቅዱስህም መበስበስን እንዲያይ አትፈቅድም። የሕይወትን መንገድ እንዳውቅ አደረግኸኝ፣ በፊትህም በሐሴት ትሞላኛለህ።
ወንድሞች ሆይ ከቀደምት አባቶች ዳዊት ሞቶ እንደተቀበረ መቃብሩም እስከ ዛሬ ድረስ በመካከላችን እንደሚገኝ በድፍረት መናገር እችላለሁ። ነቢይ በመሆኑም እግዚአብሔር ከዘሮቹ አንዱን በዙፋኑ ላይ እንደሚያስቀምጥ በመሐላ ቃል የገባለት መሆኑን አወቀ። ይህን አስቀድሞ በማየቱ እርሱ በሲኦል እንዳልቀረና ሥጋውን መበስበስን እንዳላየ ስለ ክርስቶስ ትንሣኤ ተናገረ። ይህን ኢየሱስ እግዚአብሔር ከሞት አስነሣው። እኛም ሁላችን ለዚህ ነገር ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ካለ በኋላ የመንፈስ ቅዱስን ተስፋ ከአብ ተቀብሎ አሁን የምታዩትንና የምትሰሙትን አፈሰሰው። ዳዊት ወደ ሰማያት አልወጣምና እርሱ ራሱ ግን እንዲህ ብሏል፣ ጌታ ጌታዬን ጠላቶችህን ለእግርህ መረገጫ እስከማደርግልህ ድረስ በቀኜ ተቀመጥ አለው። እንግዲህ እግዚአብሔር ይህን እናንተ የሰቀላችሁትን ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ። ሕዝቡም ይህን በሰሙ ጊዜ ልባቸው እጅግ ተነካ። ጴጥሮስንና ሌሎቹንም ሐዋርያት ወንድሞች ሆይ ታዲያ ምን እናድርግ አሏቸው። ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ኃጢአታችሁም እንዲሰረይላችሁ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ እንዲሁም ጌታ አምላካችን ወደ ራሱ ለሚጠራቸው በሩቅ ላሉትም ሁሉ ነውና። በሌላ ብዙ ቃል እየመሰከረላቸው ከዚህ ጠማማ ትውልድ ራሳችሁን አድኑ በማለት አስጠነቀቃቸው። ቃሉን የተቀበሉትም ተጠመቁ። በዚያ ቀን 3,000 ያህል ሰዎች በቁጥራቸው ላይ ተጨመሩ። እነርሱም በሐዋርያት ትምህርትና በኅብረት እንጀራውንም በመቁረስና በጸሎት ይተጉ ነበር። በሐዋርያት እጅ ብዙ ድንቅና ታምራት ይደረግ ስለነበር ሰው ሁሉ ፍርሃት አደረበት። ያመኑት ሁሉ በአንድነት ነበሩ፣ ያላቸውንም ሁሉ የጋራ አደረጉ። ሀብታቸውንና ንብረታቸውንም እየሸጡ ለእያንዳንዱ ሰው የሚያስፈልገውን ያህል ይሰጡት ነበር። በየዕለቱ በቤተ መቅደስ በአንድነት እየተገናኙ በቤታቸውም እንጀራ እየቆረሱ በደስታና በቀና ልብ ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን በቁጥራቸው ላይ ዕለት በዕለት ይጨምር ነበር።